በቃ ለቤተሰቦቻችን ስንል በፍቅር እንለያይ። በቃ ሁለታችንም የራሳችንን ህይወት እንኖር። እኔ እናንተ የምናወራው ነገር የለም። ለምንድነው ደጋግመን አንድ ብዙ ነገር ነው ያለው። እናንቺ እኮ ብዙ ነገር እኮ አለ። ብዙ የሚያስተሳስረን ነገር እኮ አለ። ከተጣላንባቸው ቀናቶች በላይ እኮ አሪፍ ጊዜ ቀናቶች አሉ። ህይወት መለየት በጣም ብዙ የሚፈልግ ሰውም እንዳለ ማወቅ አለባችሁ። ማለት አንደኛዋ እኮ አንቺ ነበርሽ አይደል? ያ ነገር ነበረ፣ ግን ያ ነገር አይጠቅመኝም። በቃ እኔ የምፈልገው ከሀይሚ ጋር ሰላም መሆን ብቻ ነው። ገብቶሻል? እኔም ያንን ነው የምፈልገው። መፈታት ምናምን አሁን ላይ ቦታ እንሰጣቸው። እኔም ያው ባለፈውም እንትን ብያለሁ። አሁንም ያው ሀይሚን ቆርጥ ትቆርጣለች አይደለ? ኢቨን አንቺ ራሱ አሁን ወስነሽ ቆርጠሽ ነው አይደለ? በቃ ይሄ ነገር ለእኔ አይሆነኝም ብለሽ አስበሽ አይደለ ከዚህ ነገር የወጣሽው። ልመለስ ብትይ ትችያለሽ? አትችይም አይደለ? እኔም ልክ እንደዛ ነው የሆንኩትኝ እና ቅርታ ስላመመኝ ነው ትንሽ። ችግር የለውም። እና ከዚህ በላይ በዚህ ርዕስ ባናወራ፣ ብዙ ነገሮችን የባስ እንደውም ባናሰፋቸው። መለያየት በእኛ አልተጀመረም እኮ አይደለ እንዴ? አይ ምን አለ መሰለሽ ሀይሚ ማለት እንደምትዋደዱ አውቃለሁ። አንቺም ምን አክል እሱ ቦታ እንዳለሽ፣ እሱም ደግሞ ለአንቺ ምን አክል ቦታ እንዳለው አውቃለሁ። እና የሁለታችሁን እንትን ደግሞ ከሁለታችሁ በላይ የሚያውቀው የለም። ምናልባት ብዙ ሰው ይለያይ ይሆናል ምናምን አይደለም እንደዚህ ይሰሙኛል። ስለዚህ ማይሆነኝ ቦታ ላይ ደግሞ መቆየት የለብኝም። የሚያስቆየኝ አቆየት አይደለም ከኔ ጋር መቆየት ያለብሽ። እኔና ሀይሚ አንድ እንድንሆን ማድረግ ያለብሽ ከአንተ ጋር አይደለም። አሁንም ቢሆን እኮ ነገራቶች እስኪስተካከሉ ድረስ መውጣት ያለበት እውነት እስኪወጣ ድረስ እኮ አብረን እንቆይ እያልኩ አይደለም። እሺ ስሚኝ፣ ግን እኔ ሁለታችሁን አንድ መሆን ብቻ ነው። አንቺ ለምን ተረጋግተሽ ለምን አትወሪኝም? እኔ ተረጋግቼ እያወራሁት ነው፣ ግን እሷም ላይ የሆነ እንትን ለማለት አትሞክርም። ማለቴ በቃ አትፍረድባት። ቢያንስ እኔን ለመረዳት ሞክራለች አይደለ? ሴት ሆና እኔን ለመረዳት ሞከረች እኮ እቺ ልጅ ሀይሚ። እውነት ለመናገር በዛ አይነት መንገድ እኮ አይደለም። እውነት ለመናገር እንደ መጣችሁ አመጣጥ በጣም ብዙ መሄድ ትችል ነበረ። ያሰብኩት እሱን ነው። ብዙ ህይወቴን መበጥበጥ ትችል ነበረ። ከዚህ በላይ ምን አለ ሀይሚ? እኔ አሁን ምን ነው የሚበጠበጠው? አሁን ካንቺ እኔ ብዙ ነገር ካንቺ ጋር ነው አይደል? ታዲያ ከዚህ በላይ መበጠበጥ ምን አለ እኮ የምልህ። ብዙ ከዚህ በላይ ብዙ ነገር ማድረግ ትችል ነበር፣ ግን ደግሞ አሁን ለእኔ አስባ ሴትነቴን ተረድታ እንትን ብላለች። አሁን ተው፣ መወቃቀሱ አስፈላጊ አይደለም። እኔ ማንም ሰው ቢሆን የሆነ መውቀስ አልፈልግም። ልውቀስ ብል በጣም ብዙ እዩን ልወቅስበት የምችልበት ብዙ መንገዶች አሉኝ፣ ግን እኔ እሱን ሳይሆን ጥሩ ነገሮችን ብቻ ማሰብ የምፈልገው። ግን አሁን በእኔናንተ ሲሆን ነው የማይሰራው እሱ። እኔ ከአንተ ጋር ቢሆን ብዙ ጥሩ ነገሮች አሉ እኮ። ታዲያ እሺ ላሳለፍናቸው ጊዜ ብለሽ እንኳን ከኔ ጋር ሰላም አትሆኝም? በቃ ቢያንስ እነዛ ነገሮች ታሳቢ ጊዜ ስጡኝ አልኳችሁ፣ ጊዜ ልሰጡኝ አልቻላችሁም። ስለዚህ ያለኝ አማራጭ ከነ ከህይወት መውጣት ነው። በቃ እንዴ ብሩኬ፣ በቃ ይብቃ እንዴ። እኔ አላሳዝንም። እኔ እኮ እንደዚህ የምደርቅብሽ ለምን እንደሆነ ታውቂያለሽ? ለምን እንደሆነ ታውቂያለሽ? እኔ የምደርቅብሽ ምንም አይነት እርምጃ ነው ያልወሰድኩኝ። ምንም አላደረኩም። ምንም አላደረክም ሊሆን ይችላል። እሱ ጊዜ ወስኗል እያልኩ ነው። በቃ ጊዜ እስከ መቼ ሀይሚ? ለኔ እንኳን አታስቢ። እንትን ነው ታውቂያለሽ። አሁን ጊዜ በሄደ ቁጥር በሁለታችሁ ያለው ክፍተት እየጨመረ ነው የሚመጣው። ያንን ክፍተት ደግሞ ማጥፋት የምትችሉት እናንተ ናችሁ። አሁን እንደዚህ እንትን አታሳምሚኝ በእናትሽ። መፍትሄው በሙሉ አንቺ ጋር ነው ታውቂያለሽ። ምንም አንቺ እስክትወልጂ መታገስ የለብኝም። በቃኝ እንዴ። ማድረግ ያለብሽን እኛ እንድንታረቅፍልኝ ማድረግ ያለብሽን አድርጊ እኮ። እኔ ማድረግ ያለብኝን የቻልኩትን እኮ ሁሉንም ነገር እያደረግኩ ነው ብሩኬ። በቃ በዚህ መንገድ አይደለም ሁሉም ነገር መሆን ያለበት። አንተም ለመረጋጋት ሞክር። ለምንድን ነው ሁሌ አንቺ ማጣት አልፈልግም? ደከመኝ እኮ። እሷ መታረቁ ስላለች አይደለም መታረቅ ያለብን እኮ እኔ እሷ ስላለችኝ እኮ ታረቃለሁ። እሺ አሁን እሷ እንዴት ነው እኔ ማምንሽ? እሷ እኮ እንደማንኛውም ሰው የበኩሏን ልታደርግ ሞከረች እንጂ እኔ እናንተ እንታረቃለን ማለት አይደለም ብሩኬ። በቃ እኔ ወስኛለሁ አልኩ እኮ። እኔ ባልወስን ባልጨክን ትናንት እንደዛ ሆነ ትቼ አልሄድም አይደለም። እንደዛ ሆነ ለሰከንድ እንኳን ከፍቶ ማየት እንደማልፈልግ ታውቃለህ። ግን ደግሞ አሁን ላይ በቅቶኛል። ደግሞ ማወቅ አለብህ፣ ሁሉም ሰው ሲቆርጥ ይቆርጣል ብያለሁ ትናንት። በቃ እኔም ቆረጥኩኝ፣ ወሰንኩኝ። ስለዚህ በቃ ሁሉም ነገር ይበቃል፣ እዚህ ጋር ይበቃል። በቃ ምንም መታገልም አያስፈልግም። በቃ ከዚህ በላይ ለምን እንታገላለን? ለምንድን ነው የምንታገለው ሀይሚ? ብሩኬ፣ እኔ ከአንተ ጋር ነገር የታወቀ ቀንስ። እኔ እኮ አሁን እያሰብኩ ያሉትሽ ሁሉ ነገር የታወቀ ቀንስ።
ስማኝ፣ እኔ ብሩኬ ሁሉንም ነገር የምታገስበት ሁሉንም ነገር የምችልበት ምንም አይነት ምክንያት የለኝም። እኔ ገና ብዙ ህይወት መኖር የምችል ሰው ነኝ። እኔ ካንተ አልወለድኩም ወይ ምንም አላልኩኝም። ለልጆቼ ስል ወይ ለሆነ ነገር ስል መታገስ እችል ነበር ወይ የሆነ ትዳሬን ለማትረፍ ምናምን ስል የምታገስበት ምንም አይነት ምክንያት ስለሌለኝ ህይወቴን መኖር እፈልጋለሁ። በጣም የሚቆጭሽን ነገር ነው እያደረግሽ። የሚቆጨኝ ነገር አይደለም እያደረግሽ ስለምወድሽ ነው የሁሉ መስዋዕትነት የምታገስበት ምን የምችልበት ብሩኬ ማለት ሳይሆን በቃ ጊዜ ስጣት። ቢያንስ ይሆናል ራሷን ተረጋግታ የምታስብበት ጊዜ ስጣት። እውነቱ የወጣ ቀን ግን እኔ በጣም ነው የምሰበረው። ያም ሆነ እውነቱ ወጣም አልወጣም እኔ ደምን ባልቅሻለሁ አይደለ? በዚህ መሀል ሀይሚ ታዲያ እኔ እንኳን በፈጠርኩት ችግር አይደለም እኮ አይደል? እኮ አንተ አለመግባባት እኔና አንቺ ስላልተግባባን እኮ ነው። ሊሆንም ላይሆንም ይችላል እያልኩ ዋናው ነገር የኔና አንቺ አንድ መሆን ነው አይደል? ከበደ ይሄን ያክል ብሩኬ፣ እኔ እናንተ በሰላም መለየት አንችልም? ሀይሚ በቃ ያን ነገር ይክሰኛል ብለሽ የምታስቢውን ማድረግ የምትፈልጊው ነገር ካለ ሁሉንም ነገር አድርጊ። መፍትሄ ነው እኔና አንቺ መሀል እኔ እነግርሻለሁ። አንቺ ያለቀሽባቸው ቀኖችን በሙሉ ያን ነገር ይክስልኛል የምትይውን ነገር ማድረግ የፈለግሽው ነገር ካለ በሙሉ አድርጊ። ምንም ነገር ለመቀበል ዝግጁ ነኝ እኔ፣ ችግር የለውም። ለምንድን ነው ማለት ችግር እንድፈጥር ጸብ እንድፈጥር ለምንድን ነው የምታደርጉኝ? በትዕግስት እንዳወራ ለምንድን ነው የማትገፋፉኝ? ይባስ እኮ ወደ ሌላ ነገር ውስጥ እንድገባ ነው። እኔ የሚሆን ወደ ሌላ ነገር የሚያስገባ ምን አለ? ይቅርታ እኮ ነው እያልኩሻለሁ። አንተ ይቅርታ ነው አይደለ? በቃ እኔ ደግሞ ለይቅርታ ቦታ የለኝም በዚህ ሰዓት እያልኩ ነው። ይቅርታ መጠየቅ የለብህም እያልኩ ነው። ገባህ አይደለ? በሰላም እንለያይ እያልኩ ነው። አስገመትሽኝ በሰው ወረታይ ውስጤንም አመሳቅ ላይ ሳታባሪ ፍደጅ የምትናፈቂ ሰው ወዳዳሪ ስትሆኝ ዝም አልኩ አንቺን ላለማጣት። እኔ ከቡታጅራ ዩቱበሮች ግራ የገባኝ ማለት ነው። እንደኔ ግራ ያገባው ሰው አለ? ቤተሰቦች ሲንገሩኝ ማለት ዩቱበሮቹ ሳይሆን ሴቶቹ ተደርበው የሚመጡት ሴቶች ማለት ነው። በእርግጥ ነፍሰ ጡር ናት። ልፈርድም ላልፈርድም እንትን ነው። ግን ያ ሰው እንደማይፈልገን ካወቅን እንደማይሆነን ካወቅን መጀመሪያ ለምን ከዛ ሰው ጋር አብረን እንተኛለን? እስከ ልጅ በልጅ እናስረዋለን ብለን ለምን እናረግዛለን? ይሄ አንድ ነገር ነው። ሁለተኛ ነገር ደግሞ ነገሮቹ በቃ ልባቸው እስከሚሰበር ልባቸው እስከሚደማ ድረስ እየፈለግነውን ካደረግን በኋላ እንደገና ይቅርታ በብዙ ልጆች ያለው እኔ ከነ አብርሽ ጀምሮ ማለት ነው። አብርሽ አሁን ዛሬ ሻንጣውን ይዞ ወጥቷል። ያው እንደምታዩት ሩታ እንትን አላለችም። ከጊዜ በኋላ እንግዲህ የሆነ ነገር እንትን ካላላት ያ ነገር በቃ ልባቸው እስከሚሰበር ድረስ ካደማናቸው በኋላ እንደገና ይቅርታ ታረቁ፣ እኔ ጥፋተኛ ነኝ። በእርግጥ ጥፋተኝነት ስሜት መሰማቱ ይቅርታ መጠየቁ ትልቅነት ነው። ግን ያ ሰው ህይወታቸው መስቀልቀል ከወጣ በኋላ አብሮነታቸው ልባቸው ውስጣቸው እንዲሻክር ካረግን በኋላ ይቅርታ ማለቱ ጥፋተኛ ነኝ ማለቱ እኔ ተገቢ ነው ብዬ አላስብም። መጀመሪያ ይሄ ሰው ይሆነኛል አይሆነኝም ብዬ ያን ሰው ማጥናት ማንበብ አለብኝ። በእርግጥ ልንሳሳት ሰው ነን፣ እኔም ልሳሳት እችላለሁ። ግን ደግሞ እንጂ አይዶኖ ብቻ እኔ እንደዚህ አይነቱ ምንም ደስ አይለኝም። እንደኔ በራሴ አስተሳሰብ ነው። አሁን ሀይሚ ሆስፒታል እስከ መግባት ደርሳለች። በጣም ብዙ አልቅሳለች። ሀይሚና ብሩኬ በጣም ይዋደዳሉ። ይብል ለአንቺ እንደማይሆን ካወቅሽ ቴክስት እየጻፍሽ እንትን ማለት የለብኝም። ከዛ በኋላ ደግሞ እርጉዝ ነኝ ብለሽ እንደ ሸፋንፎሽ እስከዛሬም ለእነሱ ብዬ ነው እንዳሹ ሸፋፍነሽ አስቀምጥሽ ቢሆን በጣም አሪፍ ነበር። ግን ሆኖም ግን እንግዲህ እኔ ያሰብሽ ይሳካልሽ ነው የምለው። እስኪ ይታረቃሉ ብዬ ተስፋ አደርጋለሁ።